እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ታማኝ ነው። ዘመን የማይሽር የምናመልከው አምላክ የምህረት አምላክ ነው። እግዚአብሔር ይመስገን። ዛሬ አብረን የምንካፈለው የእግዚአብሔር ቃል ሰው ያደረገን ምህረቱ ነው በሚል ላይ አብረን እንካፈላለን። ሰው ያደረገን ምህረቱ ነው በሚል ቃል ላይ አብረን እንካፈላለን። እግዚአብሔር አምላክ ይባረክ። ሰው መሆን እግዚአብሔርን እንደሚገባ አውቆ እንደገና በጽድቅ ጻድቅ ሆኖ በጽድቅ በእግዚአብሔር ፊት የሚመላለስ ሰው ትክክለኛ ሰው በክርስቶስ ታድሶ የዘላለምን ሕይወት ያገኘ ሰው ነው። እግዚአብሔር አምላክ የተመሰገነ ይሁን። በክርስቶስ አዲስ ፍጥረት የሆን እንደገና ደግሞ የእግዚአብሔር ልጆች ተብለን የተጠራን በእግዚአብሔር ምህረት ነው እንጂ እኛ በሰራነው ስራ ወይም በሰራነው መልካም ነገር አልነበረም እና ስለዚህ ትክክለኛ ሰው ያደረገን የክርስቶስ ልብ እንድንኖረን ነው እግዚአብሔር ያደረገን። የእግዚአብሔር ቃል ሲያስተምረን በአንደኛ ጴጥሮስ ምዕራፍ 2 ቁጥር 10 ላይ እንዲህ ብሎ የእግዚአብሔር ቃል ያስተምረናል ወይም ይመክረናል። እናንተ ማናቸውም ቀድሞ የእግዚአብሔር ወገን አልነበራችሁም ብሎ ይናገራል። ማንም ሰው አስቀድሞ ከዚህ ቀደም የእግዚአብሔር ወገን አልነበራችሁም ብሎ ይናገራል። የጠፋችሁ ነበራችሁ፣ ከእግዚአብሔር የተለያችሁ ነበራችሁ፣ በኃጢአታችሁና በበደላችሁ ሙታን የነበራችሁ፣ በሙታን መንገድ ላይ የምትሄዱ ነበራችሁ። ነገር ግን የእግዚአብሔር ምህረት ሰው አደረገን። ምህረቱ ሰው ያደርጋል። እግዚአብሔር አምላክ የተመሰገነ ይሁን። አሁን ግን እግዚአብሔር ወገን ናቸው ይላል። አሁን ግን ምህረትን ካገኛችሁ በኋላ የማይገባችሁን ምህረት ካገኛችሁ በኋላ የእግዚአብሔር ወገን ሆናችኋል። ከዘላለም ሞት አምልጣችሁ ምህረትን አግኝታችሁ በምህረቱ ከሞት ያመለጣችሁ ናችሁ ብሎ የእግዚአብሔር ቃል ይነግረናል። አሁን ግን ምህረትን አግኝታችኋል ብሎ ይናገራል። አሁን ምህረትን አግኝታችኋል። ስለዚህ ያልደከማችሁበትን ወይም ያልሰራችሁበት ያለፋችሁት እንዲሁ በእግዚአብሔር ፍቅር በነፃነት ከእግዚአብሔር ፍቅር የተቀበላችሁ ምህረትን አግኝታችኋል። እግዚአብሔር ይሄንን የእግዚአብሔር ፍቅር ምህረትን በምህረቱ ሰው አድርጎ በፊቱ ያቆማልና አገኛችሁ ይላል። ወገኖቼ ተስፋ ለሌላቸው እግዚአብሔር በምህረቱ ባለጸጋ ስለሆነ ተስፋ ለሌላቸው በብዙ ሁኔታ ውስጥ የሚያልፉትን እንደገና ደግሞ የኃጢአት ዕዳ የነበረብን የሞት ዕዳ የነበረብንን እግዚአብሔር ይቅር የተባልን ሰዎች በእግዚአብሔር ይቅር የተባልን ሰዎች ምህረት የተደረገልን ነው። እንደገና ዕዳችን የሰረዘልን እግዚአብሔር በምህረቱ ከታላቅ ፍቅሩ የተነሳ ይህንን አደረገልን፣ ምህረትን ሰጠን። እግዚአብሔር አምላክ የተመሰገነ። እግዚአብሔር ተስፋ ለሌላቸው እግዚአብሔር ተስፋቸው፣ እግዚአብሔር መሐሪና በደላቸውና ኃጢአታቸውን ይቅር የሚል መሐሪና ይቅር ባይ
በምህረቱ እጅግ ባለጸጋ የሆነው እግዚአብሔር ነው። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር በመለኮታዊ ምህረቱ አዳነን። ወገኖቼ እኔና እናንተን እግዚአብሔር ያዳነን በመልካምነታችን የተነሳ ጥሩ ስራ በእግዚአብሔር ፊት ስለሰራን አይደለም። በኃጢአታችን ሙታን የነበርንና የቁጣ ልጆች የነበርን እግዚአብሔር ራርቶልን በመለኮታዊ ምህረት የዳን ሰዎች በፍቅሩ ራርቶልን ልጆቹ ያደረገን ሰዎች ነን። እግዚአብሔር አምላክ የተመሰገነ ይሁን። እኔና እናንተን ሰው ያደረገ ምህረቱ ነው። የእግዚአብሔር ምህረት እጅግ ታላቅ ነው። የማያልቅበት ምህረት፣ ባለጸጋ የሆነ የሚያልቅበት የሚራራ እግዚአብሔር አምላክ የተመሰገነ ይሁን። በፍቅሩ ራርቶልን ልጆቹ አደረገን፣ ምህረቱን አበዛልን። ስለዚህ ስለ ምህረት ሲናገር እጅግ ታላቅ ነው። ተራ ምህረት አይደለም። እጅግ ምህረት የማይገባንን ሰዎች፣ በምንም አይነት ምህረት የማይደረግልን ኃጢአተኞች፣ ሙታን የነበርን ሰዎች እግዚአብሔር ምህረትን አድርጎልን በምህረቱ በፊቱ ቆሜን ስሙን እንድንጠራ እንድናመሰግን የረዳን የእግዚአብሔር ምህረትና ጸጋ ነው። እግዚአብሔር አምላክ የተመሰገነ። የእግዚአብሔር ምህረት ሲናገር፣ ስለ ምህረት ሲናገር በዕብራይስጥ እንዲህ ብሎ ይናገራል። ረሃም ብሎ ይናገራል። ረሃም ወይም ረሃሚም ብሎ ይናገራል። ረሃሚም ይላል፣ ምህረት ማለት ነው። ረሃሚም ወይም ረሃም የሚለው ከአረብኛ ጋር ተመሳሳይነት ስላለው በአረብኛ እንዲህ ይላል። ረሃማቱን ወይም ረሃመት ይላል በአረብኛ። ረሃመቱን ወይም ረሃመት ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። ይሄ ምህረት የእግዚአብሔር ምህረት ሲናገር በግሪክ ቋንቋ ደግሞ ሲናገር ኤልኦስ ብሎ ይናገራል። ኤልኦስ ምህረት፣ ከእናት ፍቅር የበለጠ ጥልቅ የሆነ ርኅራኄው አቻ የሌለው የሚራራ ምህረትን ያደረገልን በፍቅሩ የሚራራ ምህረትን የሚሰጥ መለኮታዊ ምህረትን የሚሰጥ እግዚአብሔር ብቻ ነው። ከእናትም በላይ የሚራራ፣ ከእናትም በላይ የሚያፈቅር፣ ከጥልቅ ፍቅሩ የተነሳ ምህረትን አደረገልን። ስለዚህ ምህረት የተደረገልን ሰዎች ነው። ኤልኦስ ወይም ረሃም ወይም ረሃሚም ወይም ረሃማቱን ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። ጌታ ይህ ቦታ እግዚአብሔር ምህረት ቀላል አይደለም። ዲቫይን ኮምፓሽን መርሲ ነው። ዲቫይን ኮምፓሽን መርሲ ነው። መለኮታዊ፣ በጣም መለኮታዊ፣ ከርኅራኄ የተነሳ መለኮታዊ ምህረት ነው የተደረገ ነው። በምህረቱ ታማኝ አድርጎ በምህረቱ ካሰበን በኋላ ታማኝ አድርጎ ለአገልግሎቱ የሾመን እግዚአብሔር የተመሰገነ ይሁን። የክርስቶስ አምባሳደር ስልጣንንም ሰጠን። ምህረትን ካደረገልን በኋላ ለአገልግሎቱም ከሾመን በኋላ በምድር ላይም ደግሞ ስልጣንን ሰጠን። ስለዚህ የክርስቶስ አምባሳደር ስልጣንነትን ሰጠን። የሰማይና የምድር ጌታ የሆነው ተወካይ ሆነናል። በምህረቱ ታላቅነት የተነሳ እግዚአብሔር ራርቶልን የሰማይ መንግስት ተወካዮች፣ አምባሳደሮች አድርጎ እግዚአብሔር ስልጣን ሰጠን። እግዚአብሔር አምላክ የተመሰገነ ይሁን። በሆሴ ምዕራፍ 2 ቁጥር 23 እንዲህ ብሎ የእግዚአብሔር ቃል ደግሞ ያስተምረናል። በምድር ላይ ለእኔ እዘራለሁ ይላል። ይዘራታለሁ ይላል። በምድር ላይ ለእኔ
እዘራታለሁ ይላል። በምድር ላይ አበዛለሁ ይላል። በምድር ላይ አሰፋለሁ፣ በምድር ላይ አበዛለሁ፣ እዘራለሁ፣ በምድር ዳርቻ ሁሉ እዘራለሁ። ለኔ እዘራለሁ፣ ሕዝቡን በምድር ዳርቻ ሁሉ ላይ አበዛለሁ። ለኔ የኔዎቹ የሆኑትን ምሕረት የተደረገላቸው አበዛቸዋለሁ ወይም እዘራለሁ በምድር ላይ ብሎ ይናገራል። ምሕረት ለሌላቸውም የሌላትንም እምራለሁ ብሎ ይናገራል። ምሕረት የሌላትን እምራለሁ ይላል። አሁንም የሚራራ እግዚአብሔር ነው። መሐሪው እሱ ብቻ ነው። የሰው ምሕረትና የእግዚአብሔር ምሕረት የተለየ ነው። ከብዙ ነገር የሚፈታ ምሕረቱ ዕዳችንን የከፈለልን፣ በምሕረቱ በይቅርታው በፊቱ ቆመን ስሙን እንድንጠራ የረዳን፣ ምሕረቱ ሰው ያደረገን ሰዎች ነን። እግዚአብሔር አምላክ የተመሰገነ ይሁን። ሕዝቤ ያልሆነውን አንተ ሕዝቤ ነህ እለዋለሁ ይላል። መረጥኩን፣ ለራሴ ለየሁ፣ ዋጋ ከፍዬ ለየሁ። በክርስቶስ ኢየሱስ የተዋጁት እና ሕዝቤ ብዬ ጠራለሁ። ሕዝቤ ያልነበረ ከኔ የራቁት ምሕረት ያልነበራቸው በምሕረቱ ወደ ራሴ አቀረብኩት እና በልጁ በኢየሱስ ክርስቶስ ግን ዘላለምን ሕይወት ይወርሱ ዘንድ፣ ልጆቼ የሆኑ ዘንድ፣ ወገን የሆኑ ዘንድ፣ ሕዝቤ የሆኑ ዘንድ አንተ ሕዝቤ ያልነበረውን ሕዝቤ ብዬ እጠራለሁ ብሎ ይናገራል። እግዚአብሔር እለዋለሁ ብለው ይናገራል። ሕዝብም አንተ አምላኬ ነህ ይሉኛል ብሎ ይናገራል። አንተ አምላኬ ነህ፣ አንተ መዳኛችን ነህ፣ አምላካችን ነው፣ መመኪያችን ነው፣ ድጋፋችን ነው፣ ሰው ያደረገን በምሕረት እኮ ሰው የሆነው በአንተ ነው ይሉኛል ብሎ እግዚአብሔር ይናገራል። እግዚአብሔር የተመሰገነ ይሁን። በዕብራውያን ምዕራፍ 4 ቁጥር 16 እንግዲህ ምሕረቱን እንድንቀበል በመከራ ወይም በችግር ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋ ዙፋን በእግዚአብሔር ፊት በእምነት እንቅረብ ብሎ ይናገራል። ጸጋው ይደግፋል፣ ጸጋው ያቆማል፣ በችግርና በመከራ ውስጥ ያጸናል። በመከራና በችግር ጊዜ የሚረዳንን ይላል። እርዳታ የሚያበረታው የሚያቆመውን የሚያግዘውን ጸጋ እንድንቀበል ወደ ጸጋ ዙፋኑ ይላል በእግዚአብሔር ፊት በእምነት እንቅረብ ብሎ ይናገራል። እግዚአብሔር አምላክ የተመሰገነ። ወገኖቼ ሰዎች በሰዎች ፊት በባለስልጣን ፊት ይቀርባሉ። ይረዳኛል ብሎ በችግር ጊዜ ይሆንልኛል፣ ውለታ ይውልልኛል ብሎ ሰዎች በታላላቆች ፊት ይቀርባሉ። ነገር ግን እግዚአብሔር ቃል ሲናገር በመከራና በችግር ጊዜ የሚረዳንን ይላል። የሚያግዘንን፣ የሚያጸናንን፣ የሚያበረታንን፣ ሁሉን የሚያስችለንን የእግዚአብሔር ጸጋ እንድንቀበል እንድናገኝ ወደ እግዚአብሔር ጸጋ ዙፋን ፊት በእምነት እንቅረብ ይላል። በእምነት ጸጋው ልንቀበል ዕለት በዕለት በእምነት የሚያበረታ የሚያጸና የሚያቆመው የእግዚአብሔር ጸጋ የሚያግዘን የእግዚአብሔር ጸጋ በእምነት ዕለት በዕለት በእግዚአብሔር በጸጋ ዙፋን ፊት መቅረብ ያስፈልገናል። ጸጋ ሁሉን ስለሚያስችል በችግርና በመከራ ውስጥ የሚያጸናን ስለሆነ የእግዚአብሔር ጸጋ ይረዳናል፣ ይደግፈናል፣ ያበረታናል፣ ያቆመናል። ጸጋን ልንቀበል ይገባናል። በመዝሙር 116 የእግዚአብሔር ቃል እንዲህ ብሎ ይናገራል ወይ ያስተምረናል። ከቁጥር 8 እስከ 9 ነፍሴን ከሞት ዓይኔን ከእንባ እግሬንም ከመሰናከል አድኖኛልና ምሕረትን አድርጎልኛል። እግዚአብሔር ደግፎኛል። ነፍሴን ከሞት የታደገ የሞትን ዕዳ የሰረዘልኝ
በምሕረቱ በፊቱ ያሰበኝ ነፍሴን ከሞት የታደገው እግዚአብሔር ከሞት ያዳነን ዓይኔም ደግሞ ከእንባ ከለቅሶ ዓይኔን ከእንባ የከለከለው እግዚአብሔር እግሮቼም ደግሞ እንዳይሰናከል አድኖኛልና ብሎ ይናገራል። እግሮቼ እንዳይሰናከሉ መቆም በእግዚአብሔር ፊት ጸንቶ እንዲቆሙ በኃጢአት ወይም በጥፋት መንገድ እንዳይሰናከሉ እግሮቼን ከጥፋት አድኖኛል፣ አበረትቶኛል፣ አቁሞኛል። ከመሰናከል ከመውደቅ እና ከመውደቅ እግዚአብሔር አድኖኛል። ከመሰናከል ከጥፋት እግዚአብሔር አድኖኛል ይላል። ስለዚህ ምንድነው? በእግዚአብሔር ፊት በሕያዋን አገር በእግዚአብሔር ፊት እሄዳለሁ ይላል። በሕያዋን አገር ሕያዋን የሚኖሩበት በእግዚአብሔር ዘንድ እግዚአብሔር የሕያዋን አምላክ እንጂ የሙታን አምላክ አይደለም። እግዚአብሔር ባለበት ቦታ ሕይወት አለ። እግዚአብሔር ሕያዋን በእግዚአብሔር ፊት በሚኖሩበት አገር በእግዚአብሔር ፊት በዛ ስፍራ በእግዚአብሔር ፊት እሄዳለሁ ብሎ ይናገራል። እግዚአብሔር አምላክ የተመሰገነ። በእግዚአብሔር ፊት መሄድ በጣም አስፈላጊ ነው። ስለዚህ በቁጥር 12 እንዲህ ብሎ ይናገራል። ስላደረገልኝ ምሕረት ሁሉ ይላል። ስላደረገልኝ ምሕረት ሁሉ ለእግዚአብሔር ምን እመልሳለሁ ብሎ ይናገራል። ስለተደረገልኝ ምሕረት ሁሉ፣ ስለተደረገልኝ እንክብካቤ፣ ስለተደረገልኝ ምሕረት ሁሉ ምን እከፍላለሁ? ለእግዚአብሔር ምን እከፍላለሁ? ወገኖቼ እኔና እናንተ ስለተደረገልን ምሕረት ሁሉ ለእግዚአብሔር ምንድን ነው ዛሬ የምንከፍለው? የምንከፍለው ምንድን ነው? እግዚአብሔር አንድ ነገር ነው የጠየቀን፣ ምስጋናን ነው። ስለተደረገልን የምንከፍለው አንዳች ነገር አምልኮን ነው እና እግዚአብሔር ፊት አምልኮን ማቅረብ፣ እግዚአብሔር ፊት ምስጋናን ማቅረብ ነው። ስለተደረገልን ምሕረት ሁሉ ለእግዚአብሔር የሚገባውን ምስጋና ለእግዚአብሔር እናቀርባለን። እግዚአብሔር አምላክ የተመሰገነ ይሁን። ምስጋናን የሚሰዋልኝ እሱ ያከብረኛል ይላል እግዚአብሔር። የሚለምነኝም አይልም፣ ሌላም አይልም። የሚሰዋልኝ መስዋዕት የሚያቀርብልኝ የምስጋና መስዋዕት የሚያቀርብልኝ እሱ ያከብረኛል ይላል። ስለዚህ እግዚአብሔር የምንመልሰው ነገር ስለሌለን ስለተደረገለኝ ምሕረት ሁሉ ለእግዚአብሔር ምን እመልሳለሁ ይላል። የምንመልሰው የለም ከምስጋና በስተቀር። እግዚአብሔር አምላክ የተመሰገነ ይሁን። ጌታ